ጤና ይስጥልኝ ተመልካቾች እንደምንላችኋል። ከዜና ኢትዮጵያ የስፖርት ዘገባዎችን ነው። አትሌት ቀነኒሳ በቀለ በ45ኛው የለንደን ማራቶን እንደማይሮጥ አስታወቀም። አንጋፋው አትሌት በልምምድ ወቅት ባጋጠመው ጉዳት ከውድድር ውጭ መሆኑም ተገልጿል። እሁድ በሚደረገው የለንደን ማራቶን የኦሎምፒክ ባለክብረ ወሰኑ ታምራት ቶላና እንደዚሁም ትዕግስት አሰፋ የአሸናፊነት ቅድመ ግምትን አግኝተዋል። አዲስ የሸዋስ ተጨማሪ ዘገባ አዘጋጅቷል። ከሰባቱ ሜጀር ማራቶኖች መካከል አንዱ የሆነው የለንደን ማራቶን ዘንድሮ ለ45ኛ ጊዜ የፊታችን እሁድ ይካሄዳል። የኦሎምፒክ ሻምፒዮኖችን ታምራት ቶላንና ሲፈን ሐሰንን ጨምሮ የአራት ጊዜ የለንደን ማራቶን አሸናፊው ኤሊድ ኪፕቾጌ፣ የበርሊን ማራቶን ባለድሎቹ ትዕግስት አሰፋና ሚልኬሳ መንገሻ ከተሳታፊዎቹ መካከል ናቸው። የዓለማችን ሶስተኛው የማራቶን ፈጣን ሰዓት ባለቤቱ አትሌት ቀነኒሳ በቀለ በውድድሩ እንደሚሳተፍ ከወራት በፊት ማሳወቁ አይዘነጋም። ነገር ግን አትሌቱ ትላንት በማህበራዊ ትስስር ገጹ ባጋራው መረጃ በውድድሩ እንደማይካፈል አሳውቋል። የሁለት ጊዜ የበርሊን ማራቶን አሸናፊው አትሌት ቀነኒሳ በቀለ ለእሁዱ ውድድር ዝግጅት ሲያደርግ ቢቆይም በልምምድ ወቅት ባጋጠመው ጉዳት ምክንያት በጉጉት ሲጠብቅ ከነበረው ውድድር በአስገዳጅ ሁኔታ መሳተፍ እንዳልቻለ ገልጿል። አሁን ላይ ከጉዳቱ ለማገገም ትኩረት እንደሚያደርግና በቀጣይ ውድድሮች በተሻለ ብቃት የመመለስ ፍላጎት እንዳለውም አሳውቋል። በተወዳጁ ለንደን ማራቶን ለሚሳተፉ አትሌቶችም መልካም ምኞቱን አስተላልፏል። አንጋፋውና ውጤታማው አትሌት ቀነኒሳ በቀለ በለንደን ማራቶን ለ7 ጊዜ የተሳተፈው አትሌት ቀነኒሳ በ2017 እና 2024 ላይ ሁለተኛ ሲወጣ በ2016 ሶስተኛ ደረጃን ይዞ ማጠናቀቁ አይዘነጋም። የአትሌት ቀነኒሳ በቀለን ከውድድሩ መውጣቱን ተከትሎ ኢትዮጵያ በለንደን ማራቶን በወንዶች በታምራት ቶላ፣ ሚልኬሳ መንገሻና መሐመድ ኢሳ ትወከላለች። የኒውዮርክ ማራቶን ባለድሉ ታምራት 2023 ላይ በለንደን ማራቶን ሶስተኛ ሲወጣ ባሳለፍነው ዓመት ውድድሩን አቋርጦ መውጣቱ አይዘነጋም። ከታምራት በተጨማሪ የ2024ቱ የበርሊን ማራቶን አሸናፊው ሚልኬሳ መንገሻ ለአሸናፊነት ተጠብቋል። ኢትዮጵያውያኑ በዚህ ውድድር ቢጠበቁም ያምናው የለንደን ማራቶን ባለድሉ ኬንያዊ አሌክሳንደር ሙኖያዎ ተከታታይ ድሉን ለማሳካት ይሮጣል። ከአሌክሳንደር በተጨማሪ የአራት ጊዜ ሻምፒዮኑ ኤሊድ ኪፕቾጌ፣ ሴባስቲያን ሲያዎ፣ የግማሽ ማራቶን ባለክብረ ወሰኑ ጃኮብ ኪፕሊሞና ቲሞቲ ኪፕላጋት ከኬንያ የኢትዮጵያውያኑ ተፎካካሪ ናቸው። በሴቶች ዘርፍም በተመሳሳይ የክብረ ወሰን ባለቤቷ ሩት ቼፔንጌቲች እና ፔሪስ ቼፕቸርችር በውድድሩ እንደማይሳተፉ ተገልጿል። በዚህ መሰረት የቀድሞዋ የክብረ ወሰን ባለቤቷ ትዕግስት አሰፋና የኦሎምፒክ ባለድሏ ሲፈን ሐሰን ከወዲሁ ለአሸናፊነት ተጠብቀዋል። ሁለቱ አትሌቶች በፓሪስ ኦሎምፒክ ያሳዩት የአሸናፊነት ትንቅንቅም በለንደንም ሊደግሙት እንደሚችል ተጠብቋል። የሁለት ጊዜ የበርሊን ማራቶን ባለድሏ ትዕግስት አሰፋ በርሊን ላይ የገባችበት 2:11:53 ሰዓት ሁለተኛው የማራቶን ክብረ ወሰን ነው። ከሁለት ዓመት በፊት ለንደን ላይ ሁለተኛ የወጣችው መገርቱ አለሙና የኦሳካ ማራቶን ባለድሏ ኬቨን ኃይሉ ሌሎች ኢትዮጵያውያን ተሳታፊ አትሌቶች ናቸው። በዓለም አትሌቲክስ የፕላቲኒየም ደረጃ ባለው የለንደን ማራቶን ለአሸናፊው አትሌቶች 41,000 ፓውንድ ለሽልማት ሲዘጋጅ በወንዶች ከ2 ሰዓት ከ02 በሴቶች ደግሞ ከ2 ሰዓት ከ15 ደቂቃ በታች ለሚገቡ አትሌቶች የ112,000 ፓውንድ ቦነስ እንደሚሰጥ ነው አዘጋጆቹን ጠቅሶ ቢቢሲ የዘገበው። በኢትዮጵያ ፕሪሚየር ሊግ 26ኛ ሳምንት ኢትዮጵያ መድን ኢትዮ ኤሌክትሪክን አሸንፎ መሪነቱን አጠናክሯል። መሐመድ አበራ በፍጹም ቅጣት ምትና በጨዋታ ሁለቱንም የኢትዮጵያ መድን ግቦችን አስቆጥሯል። መድን በ51 ነጥቦች ፕሪሚየር ሊጉን እየመራ ነው። ሐዋሳ ከተማ በበኩሉ ኢትዮጵያ ንግድ ባንክን 2-1 በሆነ ውጤት አሸንፏል። አሊ ሱሌማን ሁለቱንም የሐዋሳ ከተማ ግቦችን አስቆጥሯል። ሱሌማን ሐሚድ ኢትዮጵያ ንግድ ባንክን ከባዶ መሸነፍ ያዳነች ግብ ባለቤት ነው። መድን በ51 ነጥቦች ፕሪሚየር ሊጉን እየመራ ይገኛል። ባህር ዳር በ40 ነጥቦች ሁለተኛ ደረጃ ላይ ተቀምጧል። ኢትዮጵያ ቡና በ39 ነጥቦች ሶስተኛ ደረጃ ላይ ይገኛል። ሐዋሳ ከተማ፣ አዳማ ከተማ፣ ስሁል ሽረና ወልዋሎ ዓዲግራት ዩኒቨርሲቲ ወራጅ ቀጠና ውስጥ የሚገኙ ክለቦች ናቸው። አሊ ሱሌማን የኢትዮጵያ ፕሪሚየር ሊግን በከፍተኛ ግባግቢነት እየመራ ይገኛል። 12 ግቦችን በማስቆጠር ነው መሪ የሆነው አሊ ሱሌማን። በኢትዮጵያ ሴቶች ፕሪሚየር ሊግ 23ኛ ሳምንት ትናንት ጨዋታዎች መደረግ ጀምረዋል። ትናንት በተካሄዱት የሊጉ ጨዋታዎች ሐዋሳ ከተማ በቅድስቴ ቃና እሙሽ ዳንኤል ግቦች መቻልን 2-1 ሲያሸንፍ፣ ቦሌ ክፍለ ከተማ ባህር ዳርን 3-0 ረቷል። የሊጉ ጨዋታዎች ዛሬም ቀጥለው ሲካሄዱ ቀን 8 ሰዓት ላይ አርባ ምንጭ ከተማ ከኢትዮ ኤሌክትሪክ እንደዚሁም 10 ሰዓት ላይ ደግሞ በ2 ነጥብ የደረጃ ግርጌው ላይ የሚገኘው ሀምበሪቾ ከሊጉ መሪ ኢትዮጵያ ንግድ ባንክ ጋር ይጫወታል። ቀደም ብሎ ዛሬ ረፋድ 4 ሰዓት ላይ በጀመረ ጨዋታ ልደታ ክፍለ ከተማ ከአዳማ ከተማ ባዶ ለባዶ በሆነ ውጤት ተለያይተዋል።
በእንግሊዝ ፕሪሚየር ሊግ 34ኛ ሳምንት ማንቸስተር ሲቲ አስቶን ቪላን በማሸነፍ ደረጃውን ያሻሻለበትን ወሳኝ ድል አስመዝግቧል። የሊጉ መርሃ ግብር ዛሬም ቀጥሎ ሲከናወን አርሰናል በኤምሬትስ ስታዲየም ከክሪስታል ፓላስ ጋር የሚያደርጉ ጨዋታ ይጠበቃል። መሰረት ተስፋዬ ተጨማሪ ዘገባ አዘጋጅታለች። በእንግሊዝ ፕሪሚየር ሊግ አስቶን ቪላን በኢትሃድ በገጠመባቸው ያለፉት 14 ጨዋታዎች ያልተሸነፈው ማንቸስተር ሲቲ ትላንት ምሽትም በሜዳው ድል አድርጎ ያለመሸነፍ ግስጋሴውን ከማስቀጠሉ ባለፈ ማንቸስተር ሲቲ እየተሻሻለ መሆኑን የሚያሳይ ውጤት አስመዝግቧል። በሊጉ 34ኛ ሳምንት ከአስቶን ቪላ ጋር የተጫወተው ማንቸስተር ሲቲ ባለቀ ሰዓት ባስቆጠራት ግብ 2-1 አሸንፎ አሰልጣኝ ፔፕ ጋርዲዮላን አስፈንጥዟል። ማንቸስተር ሲቲ በተለይ ጨዋታውን ይበልጥ በተቆጣጠረበት ሁለተኛ አጋማሽ ወሳኛዋን የማሸነፊያ ግብ አስቆጥሯል። በርናርዶ ሲልቫ ጨዋታው በጀመረ ገና በ7ኛው ደቂቃ ያስቆጠራት ግብ ማንቸስተር ሲቲ ጨዋታውን እንዲመራ ብታደርግም በውሰት በአስቶን ቪላ ቤት አስደናቂ ጊዜ ያሳለፈ የሚገኘው ማርከስ ራሽፎርድ በ18ኛው ደቂቃ በፍጹም ቅጣት ምት አስቶን ቪላን አቻ አድርጓል። ጨዋታው ሊጠናቀቅ ሽርፍራፊ ሰከንዶች ሲቀሩት ማቲያስ ኑኔዝ የአሸናፊነቷን ግብ አስቆጥሮ ማንቸስተር ሲቲ ከጨዋታው ወሳኝ 3 ነጥብ ያሳካበትን ድል አስመዝግቧል። ማንቸስተር ሲቲ ከድሉ በኋላም ነጥቡን 61 አድርሶ ደረጃውን ወደ 3 በማሻሻል በቀጣዩ ዓመት የአውሮፓ ቻምፒየንስ ሊግ ተሳታፊ ለመሆን የሚያደርገውን ግስጋሴ አጠናክሯል። ባሳለፍነው ሳምንት ከአውሮፓ ቻምፒየንስ ሊግ ውጪ የሆነው የኡናይ ኤምሬ ቡድን አስቶን ቪላ በሊጉ ወደ ድል ለመመለስ ቢፋለምም ከ5 ተከታታይ የፕሪሚየር ሊግ ድሎች በኋላ ሽንፈትን አስመዝግቧል። የእንግሊዝ ፕሪሚየር ሊግ 34ኛ ሳምንት ዛሬም ቀጥሎ አንድ ጨዋታ ይደረግበታል። በሊጉ ምሽት 4 ሰዓት በኤምሬትስ ስታዲየም ክሪስታል ፓላስ ከአርሰናል የሚያደርጉት ጨዋታ ደግሞ ይጠበቃል። ክሪስታል ፓላስ በምሽቱ ጨዋታ ከ2019 በኋላ አርሰናልን ከሜዳ ውጪ ለማሸነፍ ይፋለማል። ባለፉት 11 የሁሉም መድረክ ጨዋታዎች ምንም ሽንፈት ያልገጠመው አርሰናል በምሽቱ ጨዋታ የጠንካራ ተፋላሚነት ግምት ተሰጥቶታል። ከእንግሊዝ ፕሪሚየር ሊግ መሪ ሊቨርፑል በ13 ነጥቦች ርቀው ሁለተኛ ደረጃ ላይ የሚገኙት አርሰናሎች ምንም እንኳን በቁጥራዊ ስሌት ዋንጫውን ሙሉ በሙሉ ማጣታቸውን ባያረጋግጡም ያበቃ በሚመስለው የዋንጫ ተስፋቸው በቀሪ ሳምንታት ደረጃቸውን አስጠብቀው ለማጠናቀቅ ብርቱ ፉክክር ይጠብቃቸዋል። አርሰናል ዛሬ ምሽት በክሪስታል ፓላስ ከተሸነፈ ግን የዋንጫ ተስፋውን ይበልጡኑ አጣብቂኝ ውስጥ ይከታል። በምሽቱ ጨዋታ በአርሰናል በኩል ኢፕስዊች ታውንን 4-0 በረቱበት ጨዋታ መጠነኛ ጉዳት ተሰምቶ ተቀይሮ የወጣው የቡድኑ ቁልፍ ተጫዋች ቡካዮ ሳካ ለመርሃ ግብሩ ብቁ ስለመሆኑ ተነግሯል። ሪካርዶ ካላፊዮሪ፣ ጆርጂኒዮና ካይ ሃቨርትዝ አሁንም ከጉዳት ያልተመለሱ የመድፈኞቹ ተጫዋቾች ናቸው ተብሏል። ንስሮቹ አርሰናልን በሚገጥሙበት ጨዋታ የቤን ቺልዌልን ግልጋሎት በጉዳት የማግኘታቸው ነገር አጠራጣሪ ስለመሆኑ ተሰምቷል። በስፔን ላሊጋ ባርሴሎና ማዮርካን በማሸነፍ መሪነቱን ያጠናከረበትን ውጤት አስመዝግቧል። ብላውግራናዎቹ 40 ሙከራዎችን ባደረጉበት ጨዋታ አንድ ግብ ብቻ ማስቆጥረዋል። ዛሬ ደግሞ ሪያል ማድሪድ በድጋሚ ልዩነቱን ለማጥበብ ሄታፌን ይገጥማል። ባርሴሎና በ76 ነጥቦች ነው የስፔን ላሊጋን እየመራ የሚገኘው። የ33ኛ ሳምንት ቀሪ የጣሊያን ሴሪያ ጨዋታዎች ዛሬ ይካሄዳሉ። በዚሁ መሰረት ምሽት 1 ሰዓት ተኩል ላይ ካሌሪ ከፊዮረንቲና፣ በተመሳሳይ ሰዓት ጀኖዋ ከላዚዮ እንደዚሁም ፓርማ ከዩቬንቱስ፣ ቶሪኖ ከኡድንዜ ጨዋታቸውን እንዲያከናውኑ መርሃ ግብር ወጥቶላቸዋል። ባለፈው ሰኞ እንዲከናወኑ ቀን ተቆርጦላቸው የነበሩ ጨዋታዎች ናቸው ዛሬ የሚደረጉት። ወደ ዛሬ የተራዘሙት ደግሞ በሊቀ ጳጳስ ፖፕ ፍራንሲስ ሕልፈተ ሕይወት ምክንያት ነው። ባለፈው ሰኞ ሊደረጉ የነበሩ የሴሪያ ጨዋታዎች ወደ ዛሬ የተሸጋገሩት። ዛሬ 4 የሴሪያ መርሃ ግብሮች ይከናወናሉ። ከደቂቃዎች በኋላ 7 ሰዓት ላይ በኢቲቪ መዝናኛ ቻናል የሀገር ውስጥና የውጭ ስፖርታዊ ትንታኔዎች የተካተቱበት ዜናዎቻችን ወደ እናንተ እናደርሳለን። እንድትከታተሉ እንጋብዛለን። ለሰዓቱ የዘጋጁ የስፖርት ዘገባዎች ተጠናቀቁ። ሀብታሙ ካሴ ነበርኩ። ያላችሁበት ሰናይ ጊዜን ተመኘው።